አትጨነቂ የኔ ፍቅር ምናምን ምለው ወንድ ነው የሚፈልገው። አዎ እንደዚህ አይነት ወንድ ሲጠሽ ሳት ነገር የውስጥሽን የሚረዳው ወንድ አሜን በይ ሄሚዬ። ምናልባት ይሄንን ቢቱ እግዚአብሔርን እና በቃ አንዳንድ ወንዶች እኮ ታውቃላችሁ ውዶች ሳት ነገሩ የውስጡ የሚያውቁ ወንዶች አሉ እኮ። ያ ደግሞ ፍቅረኛ ነው እንግዲህ አስመሳይ ጓደኛ አይደለም። ገባችሁ? ሳት ነገሩ በቃ እኔ ፊታችሁ ላይ ያለው ማንነታችሁን አንብቦ ውስጣችሁ የሚያውቁ ወንዶች አሉ። ምድረ ኢካካሞች አሉ እኮ ምድረ ኢካክ ምንም ማያውቁ ጅል ቆሞ ብቻ እንደ ዛፍ የሚሄዱት ማለት ነው ብዬ ነበር። ስንቴ ነው የምነግራችሁ? ፍሬ ማይሰጥ ዛፍ እኮ ይቆረጣል ነው አይደል? እንደዛ ነገር ፍሬ ማይሰጥ ዛፍ ነው ማለት ነው። ያ አንዳንድ ወንዶች ፍሬ ምን እኔ እንጃ ማሳ ላይ የምንጥለው ነገሮች ፍሬ ይሰጣሉ እኮ። ያ ነገር ደግሞ ፍሬ እንወስዳለን አይደል? እንደዛው ደግሞ አንዳንድ ሰዎች እኔ እንጃ እኔ አላቅም ለነገ ይሆነኛል ያላችሁት ሰው በቃ ሲታዩ ፍሬ ከሌለ ዝም ብሎ ነገር ከሆነ ቆንጆ ከሆነ ቆንጆ ሆኖ ልብ ከሌለ ለምን አይጋዳል አይገባም እንዴ? አይ ዶንት ከር የምር ልብ ከሌለ የውስጥን ከሆነ ሳይ ነገር ማይረዳ ከሆነ እንዴ ፍቅር ነገ ሹማግሌ ከሆነ በኋላ ፍቅር ለመገለጽ እየጠበቀ ነበር እንዴ? ሹማግሌ ከሆነ ሴት ልጅ እኮ እድሜ ይሄዳል አለቀ። እሷ ግን ገና ህፃን ነሽ። ግን ሄሜ አዎ እኔ ማሽቃበጥ ነው የምፈልገው። እውነት ነው እየተናገርኩ ያለሁት ምንም እያሽቃበጥኩ አይደለም። ገባችሁ? ምናልባት አሽቃባጭ ነው ልትሉት ትችላላችሁ። ብዙ ሰዎች እያሽቃባጭ ነው እያሉኝ ነው። እኔ ኮተቱላ በነገራችን ላይ ውዶች ሴቶች ማለት ነው እኛ አሁን ማለት ነው ከሄሚ ህይወት ብዙ ተማሩ። አንዳንድ ወንዶች ህይወታችን ላይ ሊኖሩ ይችላል። ምን አይነት ወንድ አትሉ? እንደ ታውቃላችሁ እንደ ሸባላ ማለት ነው። ሸባላ ያ ሸባላ ታውቃላችሁ። ሸባላ በቃ እያሽቃበጠ ህይወታችሁ በቃ እንጃ የኔ እናት የህይወቴ ቁልፍ ነው እያለ እንደዚህ አይነት ቃል እኔ ማሰማት አልፈልግም ከማንም ማለት ነው። አልፈልግም እንደዚህ እንድልም አልፈልግም። ያለ አንቺ ሰው አይታየኝም፣ ያለ አንቺ መኖር አልችልም። እንደዚህ የሚለው ወንድ አትመኑ። ገባችሁ? ነገ ጥላችሁ ነው የሚሄድ ጥሎ ነው የሚሄደው። ያው እዚህ ጋር እነኚህ ልጆች ፎቶ አድርጌ እያወራሁ ነው። ግን አም ሶሪ አፒ ምን አለ መሰላችሁ ትናንትና እሺ ትናንትና ቪዲዮ ላይ እኔ የጋራ ወይኔ ሚረቴ ሲሙኝ ትናንትና ቪዲዮ ላይ ማለት ነው ደፋር ደፍሮ ያገኛል የፈራው ዳቦ ይቀራል ይባላል አይደል? ዳቦ ነው የሚቀረው እኔ ምን አውቃለሁ። ግን እንደዛ የሚባል አባባል አለ አይደል? ምንም ቢሆን አንድ አመት በጓደኝነት አሳልፋለች አይደል ሄሚዬ? በእውነት እስቲ ሄሚዬ ያሪ ምን እንጃ ያልተረዱ ሰዎች ብዙ ሰው አልተረዳትም ሄሚ ታውቃላችሁ። ግን ይሄን የምር ነው የምላችሁ። ትናንትና ልደቷ ላይ ኢራሱን ተሸክሞ ለዚህ ነው እንደ የጠራችሁት የኔ ኢንቨስተር ሰው የኢንቨስተር ልጅ ለዚህ ነው እንደ የጠራችሁ ብሎ ገባ ቤቱ ማለት ነው። እና እንዴት ነው ባዛው ልደት ባዛውም አንድ አመት ጓደኛ ናት አይደል? ምንም ቢሆን ለስራም ቢሆንም አብሮ ያሳልፎ ነበር። አንድ ነገር ሳያዝ ኢራሱን ተሸክሞ ሄዶ ጥላ ወጣች። የቆረሰችው ኬክ ሳትበላ የኔ እናት እኔ ምን ልሁንልሽ? ጅል የምር እኔ አላውቅም። እኔ እንጃ እኔ ግራ ነው የተጋባሁት። እንደ ህፃን እኔን ማሰብ ህፃን ልጅ ራሱ ያውቃል እኮ ትልቅ ሰው ይቅርና ህፃን ልጅ ራሱ ያውቃል እንደ በዛ ላይ ልደቱ አንድ ቀን ነው ሁለት ቀን ቀርቶ ነበር። ሴት ይዞ ጎትቶ አመጣ። ያን ገና አምሶ የልደት ቀን ደግሞ ልጅቷን አመጣት። ያን ደግሞ አንሶ ትናንትና ደግሞ ባዶ እጅ ገብቶ የለዚህ ነው እንደ ጠራችሁት ይላል። ደፋር ነይ አንቺ ግቢ ሳኔ እንዴ በኋላ ሳኔ ግቢ ይበጣብጥሻሉ። ነይ ታለ ቴቴ ዋል ብትመቻራን ትዋል ምን ነገርሽ ነገር አለ ሳኔ ሚጥሚጣ በርበሬ ምንድን ነው
ምንድን ነው አንቺ ደግሞ ምንድን ነው በሩን ደርሰሽ በር ማለት በር ያጠገብ ደርሰሽ ምን እግዚአብሔር እኔ ቁርስ አልበላሁም እኮ በላለሁ ብዬ ሲያያት ሃይሚ 2,600 ገብታለች። ጠላልቶች እርር እያሉ ነው። ስለዚህ ሊፖስት ብዬ ነው። እናንተ ምን ጉድ ነው እንዴ? ተይ በእናትሽ እንዴት ነሽ? እኔ ውዳና አደርሽ አዶ በእናትሽ ይሄ እንቁ ልጆች እኔ በፍቅር አሳዙኝ። አንቺ ይሄ ልጅ ምን ላድርግ ነው? እኔ ራሱ ፍቅር ይዙኛል እኮ ከሱ በእናትሽ የነጣም በለል ማለት ነው። ሙዚቃ ክፈቺ፣ ሙዚቃ ክፈቺ የኔ እናት። ሙዚቃ እንስማ፣ ወሬ አታወሪ። خلاص ይሁን። ሙዚቃ ክፈቺ እሺ። ሚራ ሙዚቃ ሊከፍትልሽ ወይ? እሺ እናቴ ሙዚቃ አዎ ከዚህ ልጅ ጋር ሄሚያ አንድ ቪዲዮ ብትሰራ ሚራቴ እንዴት ደስ ይላል ብላችሁ ታስባላችሁ? ይቺ እኔን እየሳደበች ነው አይተሻል? ይቺ ማለት ነው ድንቅነሽ የምትባል ሴትዮ ይቺ በቪዲዮ በድንገት ወጣለች አሉ። አይቻለሁ እኮ ትናንትና። ምን ሆነሻል? ሄሚን ሳኒና ወይታ ወይድር አንቺ ይቺ ልጅ ተለማመድ ትሰደባለች። ወይኔ እናቴ ምን ጉድ ነው ያየው። ተያቸው እባክሽ ተያቸው፣ ሳደቡ ተያቸው። ምን አገባኝ። ሙዚቃ ክፈችሽ ውዴ። ወይ ቶክን ሰውን አታስገቢ ከኛ ውጪ። ጦሶ ናማኒማ የፍቅር ሙዚቃ ክፈች። ስሜት ውስጥ የሚያስገባው የሆነ ስሜት አለ። ሙዚቃ ክፈች።